ከአባይ እስከ ፖቶማክ የጥንካሬና የስኬት ጉዞ። በአሜሪካ መዲና ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ዲኤምቪ ሰማይ ስር ከጥንታዊቷ የአክሱምና የላሊበላ ምድር የመጡ ዜጎች አዲስ ታሪክ እየጻፉ ይገኛሉ። ይህ አካባቢ ለኢትዮጵያና ለኤርትራውያን ከስደት ሀገርነት አልፎ ሁለተኛ መኖሪያ ሆኗል። በእነዚህ ከተሞች ውስጥ የሚሰማው የቡና ሽታ፣ የሚታየው የጥበብ ልብስ ዲኤምቪን ከአሜሪካ ከተሞች ሁሉ ለየት ያደርገዋል። ይህ ማህበረሰብ ካለፈው 4 አስርተ ዓመታት ጀምሮ በአሜሪካን ምድር ያሳለፈው ጉዞ ከታክሲ አሽከርካሪነት ወደ ግዙፍ ኩባንያ ባለቤትነት፣ ከቤት ሰራተኝነት ወደ ታዋቂ የሕክምና ባለሙያነት እንዲሁም ከስደተኝነት ወደ ወሳኝ የፖለቲካ ተጽዕኖ ፈጣሪነት የተቀየረ ድንቅ የታሪክ ምዕራፍ ነው። ይህ ውይይት የሚያተኩረው ማህበረሰቡ በኑሮ ውድነት እና በማንነት ፈተናዎች ውስጥ አልፎ እንዴት የራሱን ኢኮኖሚያዊና ማህበራዊ አሻራ በዲኤምቪ ምድር ላይ ማሳረፍ እንደቻለ በሚተነትኑ ነጥቦች ላይ ነው። በአንድነትና በልዩነት፣ በስኬትና በውድቀት እንዲሁም በሀገር ናፍቆትና በአሜሪካዊ ህልም መካከል ያለው እውነተኛ የሀበሻ ህይወት አብረን እንቃኛለን። በአሜሪካ የዲኤምቪ ዲሲ፣ ሜሪላንድ ኤንድ ቨርጂኒያ አካባቢ የሚገኙ ኢትዮጵያውያን እና ኤርትራውያን ህይወት እጅግ ሰፊና ባለብዙ ገጽታ ነው። ይህ አካባቢ ከኢትዮጵያ እና ኤርትራ ውጭ በዓለም ላይ ከፍተኛው የሀበሻ ቁጥር የሚገኝበት በመሆኑ ትንሿ ኢትዮጵያ ተብሎ እስከ መጠራት ደርሷል። የሚከተለው ዝርዝር መረጃ ስለ ማህበረሰቡ አጠቃላይ ሁኔታ፣ የኑሮ ውድነት፣ የሥራ መስኮችና የንግድ እንቅስቃሴ በዝርዝር ያብራራል። አንደኛ፣ የህዝብ ብዛትና ስርጭት ፖፑሌሽን። በዲኤምቪ አካባቢ የሚኖረው የኢትዮጵያውያን እና ኤርትራውያን ቁጥር በውል ባይታወቅም ይፋዊ መረጃና የማህበረሰብ ጥናቶች እንደሚያመለክቱት ከ250,000 እስከ 350,000 እና በላይ እንደሚሆን ይገመታል። ሜሪላንድ በሲልቨር ስፕሪንግ፣ ታኮማ ፓርክ እና ሳንሃም አካባቢዎች ከፍተኛ ቁጥር ያለው ማህበረሰብ ይገኛል። ቨርጂኒያ በአሌክሳንድሪያ፣ አርሊንግተን እና ፋልስ ቸርች አካባቢ በብዛት ይኖራሉ። ዋሽንግተን ዲሲ ምንም እንኳን በአሁኑ ወቅት ብዙዎች ወደ ሰብረብ ቢወጡም አሁንም በጆርጂያ አቨኑ እና በሰሜን ምዕራብ ዲሲ አካባቢ ጉልህ ተጽዕኖ አላቸው። የኑሮ ውድነት ኮስት ኦፍ ሊቪንግ። የዲኤምቪ አካባቢ በአሜሪካ ውስጥ በጣም ውድ ከሚባሉ ቦታዎች አንዱ ነው። ቤት ኪራይ ለአንድ መኝታ ቤት አፓርትመንት በአማካኝ ከ1800 እስከ $2,500 ይከፈላል። ይህም እንደየ አካባቢው ይለያያል። የቤት ግዢ። በዚህ አካባቢ የቤት ዋጋ እጅግ የናረ በመሆኑ ብዙዎች ከዲሲ ራቅ ብለው ወደ ውድብሪጅ ወይም ፍሬድሪክ አካባቢዎች ይሄዳሉ። አጠቃላይ ወጪ። ምግብ፣ ትራንስፖርትና የልጆች እንክብካቤ ቻይልድ ኬር ከፍተኛ ወጪ ይጠይቃሉ። አንድ ቤተሰብ በዲኤምቪ በምቾት ለመኖር በዓመት ቢያንስ ከ$80,000 እስከ $100,000 በላይ ገቢ ያስፈልገዋል። የሥራ መስኮች ኤምፕሎይመንት። ማህበረሰቡ በሁሉም የሥራ ዘርፎች ላይ የተሰማራ ቢሆንም የሚከተሉት በብዛት ይታያሉ። መጓጓዣ ትራንስፖርቴሽን። ብዙ ወገኖቻችን የታክሲ፣ የኡበር እና የሊፍት ስራዎች ይሰራሉ። እንዲሁም በትላልቅ የህዝብ ማመላለሻ ድርጅቶች እንደ WMATA ውስጥ በብዛት ይገኛሉ። ጤና ጥበቃ። በነርሲንግ፣ በፋርማሲ እና በቤት ውስጥ እንክብካቤ ሆም ሄልዝ ኬር ዘርፍ ብዙዎች ተሰማርተዋል። ቴክኖሎጂ እና ኢንጂነሪንግ። በአይቲ እና በሳይበር ሴኩሪቲ ዘርፍ የተማሩ ምሁራን ቁጥር በከፍተኛ ሁኔታ እየጨመረ ነው። የመንግስት ሥራ። በፌዴራል እና በከተማ መስተዳድር መስሪያ ቤቶች ውስጥ የሚሰሩ በርካታ ኢትዮጵያውያንና ኤርትራውያኖች አሉ። የንግድ እንቅስቃሴ ቢዝነስ። ዲኤምቪ የሀበሻ ንግድ መናኸሪያ ነው። ምግብ ቤቶች እና ካፌዎች በዲሲ ዩ ስትሪት፣ በአሌክሳንድሪያ እና በሲልቨር ስፕሪንግ በርካታ የኢትዮጵያና የኤርትራ ምግብ ቤቶች አሉ። የግሮሰሪ መደብሮች። የሀገር ቤት ቅመማ ቅመሞችና ምግብ የሚያቀርቡ መደብሮች በየጥጋ ጥጉ ይገኛሉ። አገልግሎት ሰጪ ድርጅቶች። የሪል ስቴት ወኪሎች፣ የህግ ባለሙያዎች፣ የሂሳብ ባለሙያዎች፣ ታክስ ፕሪፓሬሽን እና የመኪና ጥገና ጋራዦች በሰፊው ይገኛሉ።
ማህበራዊና ሃይማኖታዊ ህይወት። ማህበረሰቡ በማህበራዊ ትስስር ጠንካራ ነው። ቤተክርስቲያንና መስጊድ የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት፣ እስልምና መስጊዶችና የፕሮቴስታንት አብያተ ክርስቲያናት የማህበረሰቡ ዋነኛ መገናኛዎች ናቸው። እድርና ዕቁብ። አሁንም ድረስ በባህላዊ የእድርና የዕቁብ ስርዓት የሚደጋገፉ ብዙዎች ናቸው። ስፖርት። በየዓመቱ የሚካሄደው የኢትዮጵያውያን ስፖርት ፌዴሬሽን ውድድር በዲኤምቪ አካባቢ በሚሆንበት ጊዜ በሺዎች የሚቆጠሩ ሰዎች ያገናኛል። በዲኤምቪ አካባቢ የሚኖረው ማህበረሰብ ለኑሮ ጠንክሮ የሚሰራ፣ በባህሉ የሚኮራና እርስ በርስ የሚረዳዳ ነው። ሆኖም ግን የኑሮ ውድነቱ መጨመር ብዙዎቹን ወደ ዳር ከተሞች እንዲገፉ እያደረገ ነው። አሁን ደግሞ እስቲ በዲኤምቪ አካባቢ ስለሚገኙ የትምህርት፣ የጤናና የኢንቨስትመንት እድሎች እንመልከት። አንደኛ፣ ትምህርት ኤጁኬሽን። ዲኤምቪ በአሜሪካ ውስጥ ካሉ ምርጥ የህዝብ ትምህርት ቤቶች፣ ፐብሊክ ስኩልስ እና ታዋቂ ዩኒቨርሲቲዎች የሚገኙበት አካባቢ ነው። የህዝብ ትምህርት ቤቶች ፌርፋክስ ካንትሪ ቪኤ እና ሞንትጎመሪ ካውንቲ ኤምዲ። እነዚህ ሁለት ካውንቲዎች በሀገር አቀፍ ደረጃ በምርጥነታቸው የሚታወቁ የህዝብ ትምህርት ቤቶች አሏቸው። ብዙ ኢትዮጵያውያን እና ኤርትራውያን ልጆቻቸውን የተሻለ ትምህርት ለማስተማር ሲሉ ወደ እነዚህ አካባቢዎች ይሰደዳሉ። ከፍተኛ ትምህርት። በአካባቢው እንደ ሃዋርድ ዩኒቨርሲቲ፣ ታሪካዊ ጥቁር ዩኒቨርሲቲ፣ ጆርጅ ማሰን፣ ሜሪላንድ ዩኒቨርሲቲ እና ጆርጅ ታውን ያሉ ትልልቅ ተቋማት አሉ። ብዙ የሀበሻ ወጣቶች በኮሚኒቲ ኮሌጅ እንደ ሞንትጎመሪ ኮሌጅ ወይም ኖቫ ትምህርት ጀምረው ወደ ትልቅ ዩኒቨርሲቲዎች ይሸጋገራሉ። ሁለተኛ፣ የጤና አገልግሎት ሄልዝ ኬር። በዲኤምቪ አካባቢ የሚኖሩ ኢትዮጵያውያን እና ኤርትራውያን በጤናው ዘርፍ እንደ ባለሙያም እንደ ተጠቃሚም ትልቅ ድርሻ አላቸው። ታዋቂ ሆስፒታሎች ጆንስ ሆፕኪንስ ሜሪላንድ፣ ኢኖቫ ቨርጂኒያ እና ሜድስታር ዋሽንግተን ሆስፒታል ሴንተር ዲሲ በዓለም አቀፍ ደረጃ እውቅና ያላቸው ናቸው። የሀበሻ ሐኪሞች በዚህ አካባቢ በሁሉም የሕክምና ዘርፍ ከጠቅላላ ሐኪም እስከ ልብ ቀዶ ጥገና የተሰማሩ ኢትዮጵያውያንና ኤርትራውያን ባለሙያዎች ስላሉ ቋንቋ ለሚያስቸግራቸው ወገኖች ትልቅ እገዛ ያደርጋሉ። የጤና መድህን። አብዛኛው ማህበረሰብ በስራው በኩል የሚገኝ የጤና መድህን ኢንሹራንስ ይጠቀማል። ዝቅተኛ ገቢ ያላቸው ደግሞ እንደ ሜዲኬር ያሉ የመንግስት ድጋፎችን ያገኛሉ። አሁን ደግሞ የኢንቨስትመንት እድሎች እንመለከታለን። ማህበረሰቡ አሁን ላይ ከታክሲ እና ከዝቅተኛ ስራዎች ወጥቶ ወደ ትልቅ ኢንቨስትመንቶች እየተሸጋገረ ነው። ሪል ስቴት። ይህ ዋነኛ የኢንቨስትመንት ዘርፍ ነው። ብዙዎች የመኖሪያ ቤቶችን በመግዛት በማደስና በመሸጥ ፊክስ ኤንድ ፍሊፕ ወይም በማከራየት ሀብት ያፈራሉ። የንግድ ህንፃዎች በሲልቨር ስፕሪንግ እና አሌክሳንድሪያ አካባቢ የንግድ ማዕከላትን ስትሪፕ ሞልስ የሚገዙ ባለሀብቶች እየበዙ ነው። ቴክኖሎጂ ቴክ ስታርታፕ። ወጣቱ ትውልድ በዲሲ የቴክኖሎጂ እንቅስቃሴ ውስጥ በመሳተፍ የራሳቸውን የአይቲ አማካሪ ድርጅቶች አይቲ ኮንሰልቲንግ እየመሰረቱ ነው። ወደ ሀገር ቤት የሚላክ ኢንቨስትመንት። አሁንም ቢሆን ከፍተኛ መጠን ያለው ገንዘብ ወደ ኢትዮጵያና ኤርትራ ለቤት ግንባታ እና ለተለያዩ ንግዶች ይላካል። ተግዳሮቶች ቻሌንጅስ። ምንም እንኳን እድሎች ሰፊ ቢሆንም የሚከተሉት ችግሮች ያጋጥማሉ። ከፍተኛ ግብር ሃይ ታክስስ። በዲሲ እና በሜሪላንድ አካባቢ ያለው የገቢ ግብር ከሌሎች ስቴቶች አንጻር ከበድ ያለ ነው። የትራፊክ መጨናነቅ። የዲኤምቪ መንገድ በታላቅ የትራፊክ መጨናነቅ ይታወቃል። ይህም በስራና በቤተሰብ ጊዜ ላይ ጫና ይፈጥራል። የባህል መለወጥ። ልጆችን በሀገር ባህልና በሃይማኖት ኮትኮቶ ለማሳደግ ያለው ፈተና በወላጆች ዘንድ ትልቅ ስጋት ነው። በዲኤምቪ አካባቢ የሚኖረው የኢትዮጵያ ዲያስፖራ ወደ ሀገር ቤት የሚልከው ገንዘብ መጠን ሬሚታንስ የኢትዮጵያን ኢኮኖሚ ከሚደግፉ ዋና ምንጮች አንዱ ነው። በቅርብ የወጡ መረጃዎችና ጥናቶች እንደሚያመለክቱት የገንዘብ ልኩ መጠንና ሁኔታው የሚከተለውን ይመስላል። አንደኛ፣ አጠቃላይ ገንዘብ መጠን ቶታል ቮሊዩም። ሀገር አቀፍ ደረጃ በ2023/24 እና በ2024/25 የኢትዮጵያ በጀት ዓመት ዳያስፖራው በዓለም አቀፍ ደረጃ በህጋዊ መንገድ የላከው የገንዘብ መጠን ከ$6 ቢሊዮን በላይ ደርሷል። ይህም ካለፉት ዓመት አማካኝ $4 ቢሊዮን አንጻር የ50% እድገት አሳይቷል። የአሜሪካ ድርሻ። አሜሪካ ለኢትዮጵያ ቀዳሚዋ የሬሚታንስ ምንጭ ናት። ከጠቅላላው የዲያስፖራ ገንዘብ ውስጥ ከፍተኛው ድርሻ የሚመጣው በሰሜን አሜሪካ ሲሆን በተለይ በዲኤምቪ አካባቢ ያለው ከፍተኛ የህዝብ ቁጥር ለዚህ ትልቅ አስተዋጽኦ ያደርጋል። ሁለተኛ፣ የዲኤምቪ
ማህበረሰብ አስተዋጽኦ። ምንም እንኳን ለዲኤምቪ ብቻ የተለየ የተቀመጠ ቁጥር ባይኖርም የሚከተሉት ነጥቦች ያለው ተጽዕኖ ያሳያሉ። የተቀባዮች ብዛት። በአካባቢው የሚኖረው ዳያስፖራ ብዛት ከ250 ሺህ በላይ በመሆኑ በየወሩ በመቶ ሺዎች የሚቆጠር ዶላር ለቤተሰብ ድጋፍ፣ ለሕክምና እና ለቤት ኪራይ መሸፈኛ ወደ ኢትዮጵያ ይልካል። ኢንቨስትመንት። ከቅርብ ጊዜ ወዲህ ብዙ የዲኤምቪ ነዋሪዎች ገንዘብ የሚልኩት ለፍጆታ ብቻ ሳይሆን በኢትዮጵያ ውስጥ ቤት ለመስራት፣ መሬት ለመግዛት እና ትንንሽ ፋብሪካዎች ወይም አገልግሎት ሰጪ ድርጅቶችን ለመክፈት ነው። የገንዘብ መላኪያ መንገዶች ፎርማል ቨርሰስ ኢንፎርማል። ህጋዊ መንገዶች። መንግስት የውጭ ምንዛሪ ተመን ማስተካከያ ከረንሲ ሊበራላይዜሽን ካደረገ ወዲህ ብዙዎች በጥቁር ገበያ ፋንታ በባንኮችና እንደ ዌስተርን ዩኒየን፣ መኒግራም እና ሪያ ባሉ ህጋዊ መንገዶች መላክ ጀምረዋል። የውጭ ምንዛሪ አካውንት። በዲኤምቪ የሚኖሩ በርካታ ኢትዮጵያውያን በኢትዮጵያ ባንኮች ውስጥ የምንዛሪ አካውንት ፎሬክስ አካውንት በመክፈት ገንዘባቸውን በዶላር ማስቀመጥ መጀመራቸው ለሀገሪቱ የውጭ ምንዛሪ ክምችት ትልቅ እገዛ እያደረገ ነው። የገንዘብ ለውጥ። ገንዘቡ ለምን ይውላል? ከዲኤምቪ የሚላከው ገንዘብ በዋናነት ለሚከተሉ ተግባራት ይውላል። ለቤተሰብ ድጋፍ፣ ለምግብ፣ ለትምህርት ቤት ክፍያና ለጤና ጥበቃ፣ ለሀገራዊ ፕሮጀክቶች እንደ ታላቁ ህዳሴ ግድብ እና ለተለያዩ የበጎ አድራጎት ጥሪዎች የሚደረጉ መዋጮዎች። ለሪል ስቴት። በአሁኑ ወቅት በአዲስ አበባ እና በዙሪያ የሚገነቡ ቤቶች ከፍተኛውን የገንዘብ ምንጭ የዳያስፖራ ሬሚታንስ ነው። ተግዳሮቶች። የኑሮ ውድነት ተጽዕኖ። በአሜሪካ ዲኤምቪ ያለው የቤት ኪራይ እና የዋጋ ግሽበት መጨመር ዳያስፖራው ወደ ሀገር ቤት የሚልከውን የገንዘብ መጠን አንዳንድ ጊዜ እንዲቀንስ ወይም እንዲቆጥብ ያደርገዋል። የፖለቲካ ሁኔታ። በሀገር ውስጥ የሚፈጠሩ አለመረጋጋቶች አንዳንድ ጊዜ የዳያስፖራውን ገንዘብ ወደ ኢንቨስትመንት ከማዋል እንዲቆጠብ ሊያደርጉት ይችላሉ። የዲኤምቪ ኢትዮጵያውያን ለሀገራቸው ያላቸው የገንዘብ ድጋፍ የጀርባ አጥንት የሚባል ነው። ይህ ገንዘብ ለሚሊዮኖች የሚቆጠሩ ቤተሰቦች ከመደገፍ አልፎ ሀገሪቱ የውጭ ምንዛሪ እጥረቷን እንድትቋቋም ትልቅ ሚና ይጫወታል። እስቲ አሁን ደግሞ ኢትዮጵያውያንና ኤርትራውያን ከሌሎች አገር ሰዎች ጋር እናነጻጽራቸው። በዲኤምቪ አካባቢ የሚኖሩ የኢትዮጵያና ኤርትራ ማህበረሰቦች ደረጃ ከሌሎች ኤዥያ እና አፍሪካ ስደተኞች ጋር ስናነጻጽረው የሚከተሉት ነጥቦች እናገኛለን። ይህ ንጽጽር በትምህርት፣ በገቢ፣ በቤት ባለቤትነትና በንግድ ተሳትፎ ላይ የተመሰረተ ነው። አንደኛ፣ ኤዥያንስ ማህበረሰብ ጋር ሲነጻጸር እንደ ህንድ፣ ቻይና እና ኮሪያ ካሉ የኤዥያ ስደተኞች ጋር ሲነጻጸር የሀበሻ ማህበረሰብ በኢኮኖሚ ደረጃው ገና ወደ ኋላ ቀርቷል። ገቢና ሀብት። የኤዥያ ማህበረሰቦች በአማካይ ከፍተኛ የቤት ውስጥ ገቢ አላቸው። በተለይ ህንዶች በቴክኖሎጂ እና በሕክምና ዘርፍ ባላቸው ከፍተኛ ተሳትፎ ምክንያት የዲኤምቪ ከፍተኛ ገቢ ካላቸው ማህበረሰቦች ቀዳሚ ናቸው። ኢትዮጵያውያንና ኤርትራ ማህበረሰብ ግን መካከለኛ ገቢ ወይም ሚድል ክላስ ላይ ይመደባል። ትምህርት። ምንም እንኳን ብዙ የሀበሾች ስደተኞች የተማሩ ቢሆንም የኤዥያ ስደተኞች በከፍተኛ ትምህርት ማስተርስ ኤንድ ፒኤችዲ ያላቸው ተሳትፎ እጅግ የላቀ ነው። ንግድ። የኤዥያ ማህበረሰብ በዲኤምቪ ትላልቅ የንግድ ማዕከላትና ቴክኖሎጂ ነክ ድርጅቶችን በመያዝ ይታወቃሉ። የሀበሻ ንግዶች ግን አሁንም በምግብ ቤት፣ በታክሲ እና በትንንሽ አገልግሎት ላይ ያተኮሩ ናቸው። ከሌሎች የአፍሪካ ስደተኞች ለምሳሌ ናይጄሪያ ጋር ሲነጻጸር ሁለተኛ። ከሌሎች ጥቁር አፍሪካውያን ስደተኞች ጋር ሲነጻጸር የኢትዮጵያና የኤርትራ ማህበረሰብ የተለየ ገጽታ አለው። የትምህርት ደረጃ። ናይጄሪያውያን በአሜሪካ ውስጥ ከፍተኛ የትምህርት ደረጃ ካላቸው ስደተኞች አንዱ ናቸው። ኢትዮጵያውያንና ኤርትራውያን ግን ከናይጄሪያውያን በአንጻራዊነት ዝቅ ያለ የትምህርት ደረጃ አላቸው። የሥራ መስክ። ናይጄሪያውያን በብዛት በሙያዊ ስራዎች እንደ ኮርፖሬት ማኔጅመንት እና ኢንጂነሪንግ ላይ ሲሰማሩ የሀበሻ ማህበረሰብ ግን በግል ስራዎች፣ ሰልፍ ኢምፕሎይመንት እና በአገልግሎት ዘርፎች ሰርቪስ ኢንዱስትሪ ላይ ጠንካራ ተሳትፎ አላቸው። የህዝብ ብዛት እና ተጽዕኖ። በዲኤምቪ አካባቢ ግን የኢትዮጵያና የኤርትራ ማህበረሰብ ከሌሎች አፍሪካውያን በቁጥር ይልቃል። ይህም በፖለቲካና በባህል ላይ ከፍተኛ ተጽዕኖ እንዲኖራቸው አድርገዋል። ሶስተኛ፣ የቤት ባለቤትነትና የኑሮ ደረጃ ዲኤምቪ ዳታ። ቤት ባለቤትነት። ከኤዥያ ስደተኞች አንጻር ሲታይ የሀበሻ ማህበረሰብ የቤት ባለቤትነት መጠን ዝቅ ያለ ቢሆንም ባለፉት 10 ዓመታት ግን በፍጥነት እየጨመረ መጥቷል። ብዙዎች አፓርትመንቶችን ከመከራየት ወጥተው ወደ ሰበርብስ እየገቡ ነው። የኑሮ ጫና።
የሀበሻ ማህበረሰብ ለቤተሰብ እና ለዘመድ ሀገር ቤትም ሆነ እዚህ ገንዘብ የመላክና የመርዳት ባህል ስላላቸው ለግል ቁጠባና ኢንቨስትመንት የሚተርፋቸው ገንዘብ ከኤዥያ ስደተኞች ጋር ሲነጻጸር አነስተኛ ነው። የሀበሻ ማህበረሰብ በዲኤምቪ አካባቢ የባህልና የቁጥር የበላይነት ቢኖረውም በኢኮኖሚና በትምህርት ደረጃ ከኤዥያ ስደተኞች በታች ነው። ይሁን እንጂ በአሁኑ ወቅት የሁለተኛው ትውልድ እነዚህ እያደጉ ያሉ ልጆች ወደ ከፍተኛ ትምህርትና ወደ ቴክኖሎጂ ዘርፍ በስፋት እየገቡ በመሆኑ የማህበረሰቡ ደረጃ በፍጥነት እየተለወጠ ይገኛል።